بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. نسأل الله بمنه وكرمه أن يتقبل منا الصيام والقيام وأن يعيد علينا رمضان أعواما عديدة وأزمنة مديدة ونحن بصحة وعافية. رمضان لي يسرانا تشوف ملكام سراوتشن الله سبحانه وتعالى يقبلن ረመዳንን ከኢማን ከዓፊያ ጋር በተደጋጋሚ ከሚጾሙ ሰዎችም ያደርገን። በመቀጠልም ረመዳን ከወጣ በኋላ የሙእሚን ባህሪ የሙእሚን አህዋል ምን መምሰል እንዳለበት አጠር ባለ መልኩ ለመግለጽ እንሞክራለን። ረመዳን ቢወጣም የሙእሚን ህይወቱ እስካልወጣች ድረስ ኸይር ስራ አይቋረጥም። ሙእሚን ለሚሰራው ኸይር ስራ የጊዜ ገደብ የለውም። ህይወቱ ስታልፍ ብቻ ነው ኸይር ስራ የሚቆመው። አላህ ስብሐነ ወተዓላ ቁርአን ላይ ወዐብድ ረበከ ሐታ ያእቲየከል የቂን ሞት እስኪመጣ ድረስ ጌታህን አምልክ ጌታህን ተገዛ ብሏል። ነብዩም በሐዲታቸው ኢዛ ማተ ኢብኑ አደመ እንቀጠዐ ዐንሁ ዐመሉሁ ኢላ ሚን ሰላስ የሰው ልጅ በሚሞትበት ጊዜ ይሰራው የነበረ ስራ በሙሉ ይቋረጣል ሶስት ነገሮች ሲቀሩ ብለው መልካም ሷሊህ የሆነን ልጅ ወልዶ የተወሰው እንደዚሁ ጠቃሚ የሆነን ዒልም ያስተማረ ሰውና ለኸይር ስራ ወጪ የሚደረግበት ወቅፍን ያደረገ ሰው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እዘን በዚህ ሐዲስ መሰረትም የሰው ልጅ ስራው የሚቆመው ሲሞት ነው። ሳይሞት በፊት ስራን መልካምን ስራ ካቆመ አንድ ሰው አካሉ ባይሞትም ልቡ ሞቷል ማለት ነው። ረመዳን ላይ እንሰራቸው የነበሩ ኸይር ስራዎች ከረመዳን በኋላም አሉ። በእያንዳንዱ ሰዓት በእያንዳንዱ ደቂቃ ውስጥ የምንሰራቸው ኸይር ስራዎች አሉ። መፈጸም ያለብን ኃላፊነቶችም አሉ። በቀን ውስጥ 5 ወቅት ዋጅብ ሰላቶች አሉ። በዛ መሃል ደግሞ ሱና ራቲባ የሚባሉ ሰላቶች አሉ። ሌሊቱ ላይ ከኢሻ በኋላ ሱብህ አዳን እስኪል ድረስ ባለው ጊዜ ደግሞ ለይል ሰላት የመስገድ በር እድል አለ። በዚህ መሃል ደግሞ እስትግፋር፣ ተውበት፣ ዱዓ የተለያዩ ዒባዳዎች አሉ። አላህ የሱን ደጋግ ባሮችን ደግሞ ወስፋቸውን ሲገልጽ ምን ብሏል? الذين يذكرون الله قياما وقعودا وعلى جنوبهم الى اخر الايات የሱ ደግ ባሮች ለምን እንደተፈጠሩ የሚያውቁ አላህን የሚያልቁና የተለያዩ አላህ የፈጠራቸው ፍጥረታትን ያዩ የሚያስተነትኑ የሱ ደጋግ ባሮች አላህን ያስታውሳሉ። መቼ ነው አላህ የሚያስታውሱት? ረመዳን ላይ ብቻ አይደለም፣ ሐጅ ላይ ብቻ አይደለም፣ ከጥሩ ሰዎች ጋር ሲውሉ ብቻ አይደለም፣ ሁሌም በተለያዩ ሁኔታዎች ላይም ሆነው አላህን ያስታውሳሉ። يذكرون الله قياما ቆመውም አላህን ያስታውሳሉ፣ وقعودا ቁጭ ብለውም አላህን ያስታውሳሉ፣ وعلى جنوبهم ጎናቸው ላይ ሆነው ተኝተውም አላህን Subhanahu Wa Ta'ala ያስታውሳሉ። አላህን ማስታወስ ማለት በመላስ ብቻ አይደለም። አላህን Subhanahu Wa Ta'ala ማስታወስ በመላስም በልብም ከዝክሮች ሁሉ ጠቃሚ ዝክር ልብና መላስ አብሮ የሚያደርገው ዝክር ነው ይላል። በጣም ዝቅተኛው ዝክር በመላስ የሚባል ዝክር ነው ይላል። የአላህ ደጋግ ባሮች በመላሳቸውም በልባቸውም አላህን ያስታውሳሉ። ተኝተውም ቁጭ ብለውም ገበያ ላይ ሆነውም የትም ሆነው አላህን Subhanahu Wa Ta'ala ያስታውሳሉ በልባቸው። በተለይ ይህ አላህን Subhanahu Wa Ta'ala ማስታወሳቸው ደግሞ ኸይርን ስራ እንዲሰሩ ወንጀልን እንዲተዉ ይገፋፋቸዋል። ረመዳን ላይ ስንሰራቸው የነበሩ ኸይር ስራዎች የኸይር ስራ አይነቶች በሙሉ ከረመዳን በኋላም አሉ። ረመዳን ላይ ግዴታ ተደርጎ ረመዳን ጾም ይጾማል እንጂ ጾም ምንጊዜም ያለ ዒባዳ። በተጨማሪ ተራዊህ ይሰገዳል እንጂ ከተራዊህ የበለጠ አጅር የሚያሰጥና ዋጅብ የሆነ ሶላት አይነትም አለ። እነሆ ከሶላት አንፃር በቀን 5 ጊዜ ሶላት አለ። እነዚህ 5 ወቅት ሶላቶችን ያልሰገደ ሰው ሙስሊም ሁሉ አይባል። ቢያንስ 5 ወቅት ሶላትን መስገድ አለበት አንድ ሰው። እንደ ኢማኑ ጥንካሬ ደግሞ በእነዚህ ሶላቶች መሃል ያኒ ከፊትና ከኋላ የሚሰገዱ ራቲባዎች አሉ፣ ቀብልያና ባዕድያዎች አሉ። ሶላት ረመዳን ላይ ብቻ አይደለም ማለት ነው። እንደዚሁ ተራዊህ ተሰብስበን እንደምንሰግደው ሁሉ 5 ወቅት ሶላትን በጀማ መስገድ ግዴታ ነው። እንደዚሁ በሳምንት አንዴ ጁሙዓ ተሰብስቦ መስገድ ዋጅብ ነው ግዴታ። ወንዱ ይሄን ሰግዶ አጅር እንደሚያገኘው ሁሉ ሴት ልጅም አደቡን አሟልታ ሄዳ ከሰገደች አጅሩን ታገኛለች። ቤት መስገዱ የሚበልጥ ሆኖ ሳል ባሏን ቀስቅሳ ልጆቿን ቀስቅሳ ልብሳቸውን አጥባ ለጁሙዓ መሸኘቷ በራሱ የሚያስገኝላት አጅር አለ። ረመዳን ላይ ኸይር ስራ ላይ እንደሚተባበሩት ሁሉ ልጆቻቸው እንዲጾሙ ተራዊህ እንዲሰግዱ እንደሚያደርጉት ከረመዳን በኋላም ያሉ ሰላቶች ላይ ዒባዶች ላይ ገፋፉ እንደሆነ ያንኑ አጅር ያገኙታል። ጾምም ደግሞ ረመዳን ላይ ብቻ ያለ ዒባዳ አይደለም፣ ከረመዳን በኋላም ያለ ዒባዳ ነው። ወደ አላህ ከሚያቀርቡ የቀልብ ድርቀትን ከሚያስወግዱ ኻቲማ መጥፎ ኻቲማን ከሚጠብቁ ዒባዳዎች አንዱ ከሙህሲኖች ከሚመድቡ ከሙህሲኖች ከሚያስመድቡ ዒባዶች መሃል አንዱ ነው ጾም። ሙህሲን ማለት አላህ ልክ እንደሚያየው አድርጎ ጌታው የሚያመልክ ሰው ማለት ነው። ጾምን የሚጾም ሰው
ጥርት ያለ ዒባዳ ከሚሰራ አላህን ከሚፈራ ኢኽላስ ካለው ባሪያ ይመደባል፣ ለአላህ ብሎ የጾመ ሰው ማለት ነው። ይህ የጾም ዒባዳም ረመዳን ላይ ዋጅብ ሆኖ ግዴታ ሆኖ የእስላም ሩክን ተደርጎ ይጾማል እንጂ ከረመዳን በኋላም ይህ የኸይር ስራ እድል እንዳለ ነው። ሰኞና ሐሙስ ይጾማል። በየወሩ በአረብኛ ወር አዳዲስ ወር በገባ ቁጥር ሁሉ 3 ቀን ይጾማል። በተሻለ የበለጠ ደግሞ 13ኛ 14ኛ 15ኛው ቀን የተጾመ እንደሆነ ይህ አመት እንደተጾመ ይቆጠራል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ረመዳን እንደወጣ ደግሞ የሸዋል ጾም አለ። ረመዳንን ጾሞ ከዛም 6 ቀን ከሸዋል ወር የጾመ ሰው አመቱን ሙሉ እንደጾመ ይቆጠራል ብለዋል። ልክ ረመዳን እንደወጣ በዒዱ ማግስት አከታትሎ መጾም ይቻላል። እንደዚሁ ደግሞ እያረፉ መጾም ይቻላል። ከሸዋል ወር መሃል ላይ መጨረሻ ላይ መጾም ይቻላል። አሁን ሸይ መጾሙ ነው እና ይሄም አንድ ከረመዳን በኋላ ያለ የጾም ዒባዳ ነው። ከذلك የአሹራ ጾም አለ፣ የአረፋ ጾም አለ፣ የሙሐረም ወር ጾም አለ። የጾም አይነቶች እንዳሉ ነው። ረመዳን ላይ ብቻ አይደለም የተገደበው። የተፈለገው ከዚህ ሁሉም ረመዳን ላይ ስንሰራቸው የነበሩ ዒባዶች ከረመዳን በኋላም አሉ። ረመዳን ላይ ሰርተን ረመዳን ሲወጣ ምን ቆም ከሆነ አላህ ዘንድ ሱብሓነሁ ወተዓላ ተቀባይነት ያለ ማግኘታችን ምልክት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ከስራ ሁሉ በላጭ በቋሚነት የሚሰራ ስራ ነው ትንሹም ጋር ቢሆን ይላሉ። አሐቡል አዕማሊ ኢለላህ ከስራዎች ሁሉ ይበልጥ አላህ ዘንድ ተወዳጅ ስራ አድወሙሁ በቋሚነት የሚሰራ ስራ ነው። ወኢን ቀለ ትንሹም ጋር ቢሆን ያ ኸይር ስራ ይላል። ረመዳን ላይ ተራዊህ፣ ተሐጁድ 30 ረካ 23 ረካ 13 11 ረካ ሰግደው ረመዳን ሲወጣ ከሚያቆሙ ሰዎች ሁሌ ህይወታቸው እድሜ ልካቸውን ሁሌ 3 ረካ 5 ረካ የማታ ዊትርን ለይልን የሚሰግዱ ሰዎች አላህ ዘንድ የበለጠ ተወዳጅ ናቸው። ረመዳን ላይ ይሄን ሁሉ ኸይር ስራ ሰርቶ ረመዳን ሲመጣ ቀጥ አድርገው የሚያቆሙ ከሆነ ያመልኩ የነበረው ረመዳን እንጂ ረመዳን እንጂ ጌታቸውን እንዳልሆነ ምልክት ነው። ለዚህ ነው ዑለሞች ላተኩን ሸዕባንየን ወላ ረመዳንየን ወላኪን ኩን ረባንየን ይላሉ። አንተ የሸዕባን ወራት ትሁን፣ የረመዳን ወራት ትሁን፣ የሸዋልም ወራት ትሁን፣ ይልቁንስ የአላህ ሰው ሁን ይላል። የሸዕባንም ሰው አትሁን፣ የረመዳንም ሰው አትሁን፣ የአላህ ሰውን ይላሉ። ረመዳንም ይሁን ሸዋል፣ ሸዕባን ወራቶች ናቸው ጊዜያቸውን ጠብቀው የሚመጡ። በእነዚህ ቀናት ወራት ብቻ ከሆነ አላህ የምታመልከው አንተ ወሩን ጊዜውን የምታመልክ ሰው ነህ። ላኪን መቼም የማይሞት ሁሌም ሕያው የሆነ የሚያየህ የሚረዳህ በመልካም ስራ እጥፍ ድርብ አጅር የሚሰጥህ በወንጀል ደግሞ የሚተሳሰብህ ከተውበትከም የሚምርህ የሆነውን ጌታህን የምትፈራ የምታከብር ሰው ልትሆን ይገባል። እዘን ረመዳን ላይ ኸይርን ስራ ሰርተን ረመዳን ሲወጣ የምንወጣ ከሆነ የምናቆም ከሆነ ዒባዳውን የሰራ ነው ጋጋታውን ተጠቅመን ነው፣ ሁኔታዎች ስላስገደዱ ነው። ለዛ ረመዳን ላይ የሰራነውን ስራ ተቀባይነት ማግኘቱን ከምናቀባቸው ምልክቶች አንዱ ከረመዳን በኋላም ያን ኸይር ስራ መቀጠላችን፣ እንዲሁ ኸይርን ስራ ስንሰራ ልባችን ደስታ ማግኘቱን፣ ለኸይር ስራ መጓጓታችን፣ ምግብና ውሃን እንቅልፍን ከምንፈልገው ከምናፍቀው በላይ ኸይርን ስራ ስንፈልግና ስናፍቅ ይህ ካለ ረመዳን ላይ የሰራነው ስራ ሰምሯል፣ ውጤታማ ሆኗል ማለት ነው። ላኪን ረመዳን ከወጣ በኋላ ወደ ወንጀል የምንመለስ ከሆነ ከረመዳን በኋላ ረመዳን ላይ እንሰራቸው የነበሩ ስራዎችን መስራት እየፈለገን ውስጣችን የሚሰንፍ ከሆነ ስራውን መስራት እየፈለገን ምንደክም ከሆነና ወደ ኋላ ምንል ከሆነ ረመዳን ላይ የተሰራው ስራ ለአላህ ተብሎ አልተሰራም፣ ተቀባይነትም አላገኘም ማለት ነው። ሌላው ረመዳን ላይ የነበረን አይነት ዒባዳና ጥንካሬ ይኖረን ዘንድ ከሚረዱ ነገሮች መሃል አንዱ 5 ወቅት ሰላትን ጠብቆ መስገድ። 5 ወቅት ሰላትን ጠብቆ መስገድ ከወንጀል እንደሚከለክል ከመጥፎ ባህሪ እንደሚያወጣ አላህ ነግሮናል። ተራ ሰላት ሳይሆን አቂሙ ሰላተ ነው። ቀጥ አድርጋችሁ ሰላታችሁን ስገዱ ነው አላህ የሚለው። ሓፊዙ ዐለ ሰለዋት ሰላቶቻችሁን በሙሉ ተጠንቀቁ፣ ጠብቃችሁ ስገዱ። በተለይ አስር ሰላትን አላህ ብሏል። ረመዳን ላይ ሱና ሰላትን ስንሰግድ እንደነበረው ሁሉ ከረመዳን በኋላ ሱናውም ተጠናክሮ መቀጠል አለበት። ባይበልጥ ደግሞ ፈርዱ ላይ መጠንከር ይኖርብናል። በተለይ በዘመኑ የተለያዩ ከአላህ የሚያርቁ ከዒባዳ የሚያወጡ ዘመናዊ የቴክኖሎጂ ውጤት የሆኑ ነገሮች የበዙበት ዘመን ላይ ሰዎች ሰላታቸውን ዘንግተዋል። ወንዶች በስራ ሆነው፣ ሴቶች በቤት ውስጥ ስራ ሆነው፣ ተማሪው በትምህርቱ ሆኖ ምንም ያሌላቸው ሰዎች ሁሉ ደግሞ
እንዲሁ በተለያዩ ነገሮች ራሳቸውን መሽጉል ያደርጋሉ። ኢንተርኔት ውስጥ ገብተው የተለያየ ነገር እያገላበጡ ዓለም ላይ ያለው ነገር እየቃኙ ጌታቸው ባለውለታቸው አላህ ኑ ስገዱ ብሎ እየጠራቸው በቀላሉ እሺ የማይሉ ሰዎች በዝተውበታል። ሶላት ከመጣ ሁሉም ነገር አርግፍ አድርጋችሁ ተታችሁት ወደ ሶላት ሄዱ ነውና የተባልነው። 5 ወቅት ሶላትን ጠብቀን እንስገድ። 5 ወቅት ሶላትን ጠብቀን መስገዳችን ልባችን እንዲረጥ ወደ አላህ እንዲመለስ ያደርጋል። እንዲሁ በዛ መሃል የሰራናቸው ወንጀሎችም ካሉ ወንጀላችን ይሰረዛል። ሶላታችን በጠነከረን ቁጥር ወደ አላህ የበለጠ እንቀርባለን ነው። ሌላው ቁርአንን አለመለየት ነው። ረመዳን ላይ ሁሉም ሰው ቁርአን ሲቀራ እናያለን። በተደጋጋሚ በሳምንት ውስጥ የሚያከትሙ ሰዎችን እናያለን። ረመዳን ሲወጣ ግን ብዙዎቹ ቁርአን ላይ ይዘናጋሉ፣ ቸላ ይላሉ። ቁርአን ማለት የመንፈሳችን ምግብ ነው። አካላችን ምግብ እንደሚያስፈልገው ሁሉ ልባችንም ሩሃችንም ምግብ ያስፈልገዋል። የልባችን ምግቡ ቁርአን ነው። ስለዚህ ልባችን እንዲጠነክር ከፈለገን ቁርአን በብዛት እንቅራ። እንዲሞት ደግሞ የፈለገ ሰው ልቡ እንዲደክም የፈለገ ሰው ከቁርአን ይርቃል። እዛ ቁርአን አላህ Subhanahu Ta'ala የሰው ልጆች መመሪያ አድርጎ ነው የመጣው። በእያንዳንዱ ሐርፍ 10 ሐሰናት ይገኛልና ይሄንም ታሳቢ በማድረግ እንደዚሁ ዕውቀት ለመጨመርም አላህ ዘንድ Subhanahu Ta'ala ለሙእሚኖች የተዘጋጀውን ኒዕማ ለሙጅሪሞችና ለሚባዮች የተዘጋጀውን ቅጣት ከቁርአን ነው ይሄን ሁሉ የምናገኘውና ከቁርአን የኖረ ሰው ከአላህ ጋር እንደሚነጋገር ነው። ቁርአንን ቀጥታ መቅራት የማይችል ሰው ቁርአኖችን በመስማት ለመቅራት በመሞከር በቁርአን ዙሪያ የተጻፉ ነገሮችን በማንበብ በመስማት ከቁርአን ጋር ልንኖርና ልንቀርብ ይገባናል። እንደዚሁ ከዚሁ ተያይዞ ከቁርአን ቀጥሎ ዚክርንና በዛ ሁሌም አላህን ልናስታውስ ይገባናል። ይሄን ያደረገን እንደሆነ ረመዳን ላይ የነበረን አይነት አህዋል ይኖረናል። ሌላው ዱዓ ማብዛት ነው። ዱዓ የሙእሚኖች መሳሪያ ነው። የመጣውን በላ ያነሳል፣ ሊመጣ የነበረውንም በላ ይመክታል። ቀደርን የሚመልስ ነገር ቢኖር ዱዓ ነው ብሏል። መሆኑም አላህ እስትቃማ እንዲሰጠን ኸይርን ስራ እንዲያግዘን ከወንጀል እንዲያርቀን ዱዓ ልናደርግ ይገባናል። በተለይ ሸርጡን አሟልተን ያደረግነው ዱዓ አይመለስም። ሶስተኛው ጓደኛ መምረጥ ነው፣ ወይም አራተኛው ጓደኛ መምረጥ ነው። ሷሊህ የሆነ ጥሩ የሆነ ጓደኛ ያለው ሰው በየጊዜው ወደ አላህ ቅርበትን ይጨምራል። ይህ ጥሩ ጓደኛው ለኸይር ነገር ያግዘዋል፣ ከመጥፎ ነገር ይከለክለዋል። መጥፎ ጓደኛ ያለው ሰው ደግሞ ወደ መጥፎ ነገር ይወስደዋል። በቀጥታ መጥፎ ነገር ላይም ከባይዘፍቀው ከነበረበት ጥሩ ሁኔታ ወደ ታች ያወርደዋል። ባለንበት ዘመን የሰው ልጆች በተለያየ የመገናኛ አውታሮች ከሰዎች ጋር እየተገናኙ የተለያየ ዓላማ ያለው ሰው የተለያየ ህደፎች ግቦች ካሉት ሰው ጋር ጓደኛ ይሆናሉ ሰዎች። ሱብሃንአላህ ድሮ በአካል ብቻ ነበር ጓደኛ የሚሆነው፣ ዛሬ በልብ ጓደኛ ይሆናል። ስሙን በትክክለኛ እንኳን ስሙን የማያውቁት መልኩን የማያውቁት ማንነቱን የማያውቁትን ሰው ፌስቡክ ላይ አግኝተውት ዋትስአፕ ላይ አግኝተውት ጓደኛ ያደርጉታል። ምናልባትም ካፍር ሁሉ ሊሆን ይችላል። የሙስሊም ስም ተጠቅሞ ሙናፊቅ ሁሉ ልትሆን ትችላለች የሙስሊም ስም ተጠቅማ። እዚህ ላይ ይጻጻፋሉ፣ ይገናኛሉ፣ ይዋደዳሉ። ከዛ በኋላ ለአላህ ብዬ ወድሃለሁ ይባላል። ለአላህ ብሎ መውደድ ይሄን ያክል የረከሰ አይደለም። ለአላህ ብሎ መውደድ ትልቅ ዒባዳ ነው። ለአላህ ብሎ መውደድ ማለት የሚወዱትን ሰው ወንጀል ሲሰራ አይቶ ተው ማለት ነው። ጉድለት ካለበትም ኸይር ስራ ላይ እንዲበረታ ማድረግ ነው እንጂ ግሩፕ ውስጥ ያለውን በሙሉ ዘፈን የሚያደምጠውን ሴቷ ሆና ከወንድ ጋር የምትላፋዋንም ሐራም የሚሰራውንም ያሉበትን ግሩፕ ሁሉ ለአላህ ብዬ ወዳችኋለሁ ናፈቃችሁኝ ኢላ አኺር ከስሜት ጋር ስለሄዱ ናፈቃችሁኝ ይባላል። ሐቂቃ ሰው ከሚወደው ሰው ጋር ይቀሰቀሳል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውስጡ ላይ የተለያዩ ዘፈኖች የሚለቀቁበት ግሩፕ ነው። የተለያዩ ውስጣቸው ላይ ሽርክ ያለባቸው መንዙማዎች፣ ጭፈራዎች፣ ሙዚቃ መሳሪያ ያለባቸው ነሺዳዎች የሚለቀቁበት ግሩፕ ነው። እነዚህ ሁሉ ጓደኛ ተደርገው ተይዘው ይሄን የሚሰሩትን ወንጀል ሁሉ ታይቶ ዝም የተባለ ቀልብ የሚያደርግ ነገር ሁሉ የለቀቁ ተቀብሎ በሞባይል እያዩ እነዚህ ሰዎችን ሁሉ ጓደኛ ብለን ምናምን ከሆነ እነዚህ ሁሉ አላህ ዘንድ ቂያማ ቀን ይከሱናል። እንደዚሁ ቀልባችንን ያበላሹብናል። ወንጀልን ያየ ሰው በእጁ ያስወግድ፣ ካልቻለ በምላሱ ይናገር፣ ካልቻለ በልቡ ይጥላን ያሉት ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም። ይሄን አውቀን ጓደኛ ልንመርጥ ይገባናል። ከጥሩ ሰው ጋር ልንውል ይገባናል። በመጨረሻም ለአኺራ ዝግጅት ማድረግ ነው። ሁሌ ጭንቃችን አኺራ ምን ይዤ ነው የምቀርበው የሚል ጭንቅ ሊኖረን ይገባል ውስጣችን ላይ። አዱንያ ላይ ቤት ያሌለው ሰው ንብረት ያሌለው ሰው ደሃ ይባላል። ይሄ ቀላል ነው። እንደምንም አዱንያ ህይወትን ማሳለፍ ይችላል። በጣም ትልቁ ደሃ አኺራ ላይ ምንም ሳይዝ የሄደ ሰው ነው። ረመዳን ላይ ብዙ ለአኺራ ዝግጅት ስናደርግ ቆይተናል። ረመዳን ሲወጣ ይህ ዝግጅት መቋረጥ የለበትም እላለሁ። ወላሁ ተዓላ አዕለም። ሰላም አለይኩም ወራህመቱላሂ